بسم الله الحمد لله الصلاة والسلام على رسول الله وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد قدم بلن سلا حج فساسم بعيد كان ويم يوم الحج الأكبر تلاقوا يحج كان ميبالو يعيد كان كميتكبروا سرعاتوچنا تكبارات ياين يمتانو جمرة العقبة ويم جمرة الكبرى ميبالو እዛ ላይ ጠጠር መወርወርን በሰባት ጠጠሮች መወርወር ከዛ ቀጥሎ ሀዲ ካለን ወይ ማረድ ግዴታ ከሆነብን እናርዳለን ከዛ ቀጥለን እንላጫለን ወይ እናሳጥራለን እነዚህ ተግባራት የሚፈጸሙ በዛ ቀን ነው ሌላው በዚህ ቀን ከሚፈጸሙ ትልቁ የሐጅ ሩክን ከሚባለው ማዕዘን ከሚባለው ጠዋፍ ነው ጠዋፍ الإفاضة ነው እነዚህን ተግባራት ከፈጸመ በኋላ ወደ መካ ይመጣና መካ ውስጥ ጠዋፍ ያደርጋል ማለት ይህ ጠዋፍ የሐጅ አንድ ማዕዘን ነው ይህ ጠዋፍ ካልተደረገ ሐጅ የለም ማለት ነው ስለዚህ በጣም በጥንቃቄ በስነ ስርዓት በትክክል ይሄንን ማድረግ ተገቢ ነው እንግዲህ መካ ከመጣን በኋላ ይሄንን ጠዋፍ ከሐጀር አልአስወድ ከዚህ በፊት እንደተጠቀሰው ጠዋፍ የሚጀመረው طواف كحجر الأسود نو كحجر الأسود يجمرال كذا سبات جزء كعبان يزورال مالتنا النزه هي طواف بميادر قبت جزء من البات قفيا كال قفياون يتتنكك تاش بوتا ما يمشك هنا لا ينياو كفيا لو بوتا لا يندزام سوست هلتين يوم إياله በትክክልና በስነ ስርዓት يعني ሳይጋፋ በጭንቅንቅ ሳይፈጠር በጥሩ ሁኔታ ለማከናወን ዝግጁነት ያስፈልጋል ስለዚህ ቢስሚላህ ብሎ ያው ሐጀር አልአስወድ ከተቻለ ጠጋ ብሎ መሳም ከቻለ መሳም ይችላል ካልሆነ ግን ከሩቁ በእጁ ያመላከተ አላህ ቢስሚላህ አላሁ አክበር ብሎ ጠዋፉን ይጀምራል ጠዋፍ በሚደረግበት ጊዜ ማንኛውም ዚክር ማድረግ ይቻላል የተገደበ የተወሰነ የሆነ ዚክር የለም ኢላ ሩክን اليماني ላይ በሐጀር አልአስወድና በሩክን اليماني የሚባለው አቅጣጫ ላይ ሲሆን ብቻ ይዛኔ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار የሚል አለ ከዛ ቀጥሎ ሌላ የተገደበ የሆነ በዚህ አይነት መልኩ ዚክር ማድረግ አለብህ በዚህ አይነት መልኩ ዱዓ ማድረግ አለብህ የሚል ነገር የለምና የፈለግነውን ነገር ማድረግ እንችላለን ዚክር ማድረግ የፈለገ ዚክር ያደርጋል ቁርአን መቅራት የተመቸው ከሆነ ቁርአን መቅራት ይችላል استغفار ተውባ ዱዓ የተለያዩ ነገሮች ያደረገ ሰባት ጠዋፍን ይጨርሳል ማለት ነው ከዛ በኋላ السعي بين الصفا والمروه ነው ከዛ ጠዋፍ ካደረገ በኋላ ሁለት ረካዓ خلف المقام مقام ابراهيم ኋላ ሆኖ ይሰግዳል ከተመቸው ማለት ካልሆነ ደግሞ የትም ቦታ ሁለት ረካዓ ይሰግዳል በመቀጠል ወደ الصفا والمروه ይሄዳል ማለት ነው صفاና መርዋ የሚደረግ ትልቅ የአንዱ ክፍል ነው ከዚህ ከጠዋፍ ጋር የተያያዘ በተለይ ጠዋፍ القدوم ላይ ሳዒ ያላደረገ ሰው ጠዋፍ القدوم መጀመሪያ ጠዋፍ ሲመጣ መጀመሪያ ሐጅ ለማድረግ መጀመሪያ ሲመጣ ጠዋፍ القدوم ላይ ሳዒ بين الصفا والمروه ካላደረገ በዚህ ጊዜ ጠዋፍ ማድረግ የግድ ነው ማለት ነው የግድ ነው ከጠዋፉ ጋራ የተያያዘ ነው በሶፋና በመርዋ መሐከል እንደዚሁ ዱዓዎች የሚደረጉ አሉ የተወሰኑ ነብዩ ሰለላሁ ዐለይሂ ወሰለም ያደረጓቸው እነዛን ተከትለን ከዛ በኋላ ክፍት ነው ልክ እንደ ጠዋፍ ካዕባ ጠዋፍ ስናደርግ የምናደርገው ዱዓ የተወሰነ የለውም እንደ የተገደበ የሆነ እንዲህ ማድረግ አለብህ የሚል የለም በስነ ስርዓት ይሄንን ካጠናቀቅንና ከጨረስን በኋላ ይሄ በቃ ሙሉ ለሙሉ የሐጅ ስነ ስርዓት በተለይ አርካኖቹ ዋናዎቹ ተግባራት በዚህ ጊዜ ጨረስን ማለት ነው ተሐሉል الكامل ይባላል መጀመሪያ ተሐሉል الاول ብለን ነበር በመቀጠል ይሄን ጠዋፍ ካደረገ ሳዒ ከጨረሰ በኋላ ሙሉ ለሙሉ በኢህራም ምክንያት ተከልክሎ የነበሩ ነገሮች ሙሉ ለሙሉ ይፈቀድለታል ማለት ነው ይሄንን ካደረግን በኋላ ይሄንን ጠዋፍ እና ሳዒ ከጨረስን በኋላ ቀጥለን የምንመጣው ከዒድ በኋላ ያሉ አያም ተሽሪቅና የመሰናበቻ ሐጅ ነው የሚሆነው የመሰናበቻ ጠዋፍ ነው የሚሆነው አያም ተሽሪቅ እንግዲህ አንድ ሰው የዒድ ቀን
ጠዋፉን ከጨረሰ በኋላ ቀጥታ ወዴት ነው የሚመለሰው? ወደ ሚና ይመለሳል ማለት ነው። ሚና አያም ተሽሪቅ ይባላሉ። እነዚህ አያም ተሽሪቅ ማለት ከዒድ ቀን በኋላ ያሉ 3 ቀናት ወይም 2 ቀናት ማለት ነው። 3 ቀኖች 11ኛው ዙልሂጃ፣ 12ኛው፣ 13ኛው ከዙልሂጃን ስንቆጥር 11ኛው፣ 12ኛው እና 13ኛው እነዚህ ምን ይባላሉ? አያም ተሽሪቅ ይባላሉ። እንግዲህ እነዚህ አያም ተሽሪቅ በትንሹ 2 ቀን ማደር ግዴታ ነው። ይጨምራለሁ ካለ ደግሞ ቆይቼ ሞልቼ ነው የሚሄደው ካለ ደግሞ 3ኛውን ቀን ጨርሶ ይሄዳል ማለት ነው። በዚህ አያም ተሽሪቅ የሚሰሩ ተግባሮች ምንድናቸው? በመጀመሪያ ደረጃ ማደር የሚባለው ነገር ግዴታ ነው። አያም ተሽሪቅ ውስጥ ወይም አያም ተሽሪቅ ቀናት ውስጥ ማደር ግዴታ ይሆናል። በትንሹ 2 ቀን ማለት ነው። ጨምራለሁ ካለ 3ኛው ቀን። ሁለተኛው ነጥብ ሶላት እዛ ውስጥ መስገድ ነው። እንግዲህ በየቀኑ በምናድርበት ጊዜ 5 አውቃት ሰላቶች አሉ። እነዚህን አውቃት ሰላትን በየጊዜያቸው በተመደበላቸው ጊዜ እያሳጠርን እንሰግዳለን። የሚያጥሩ ሰላቶችን ማለት ነው። ዙህርን፣ ዐስርንና ዒሻን 2 ረክዓ አድርገን እንሰግዳለን። እዚህ ላይ ጀምዕ አይደረግም። ሰላቶችን ሰብስበን አንሰግድም። ሁሉም ወቅቱን ጠብቀን ዙህርን በዙህር ወቅት፣ ዐስርን በዐስር ወቅት፣ መግሪብ በመግሪብ ወቅት፣ ዒሻ፣ ፈጅር እንደዚህ ሁሉም በየወቅታቸው ሰላቶችን ጊዜ እየጠበቅን መስገድ ይኖርብናል ማለት ነው። እንግዲህ ከዛ የሚቀጥለው ተግባር ምንድን ነው የሚሆነው? በእነዚህ ቀናት ውስጥ የሚሰራው ረምዩል ጀመራት ነው። ጠጠር መወርወር የሚባለው ነው። እንግዲህ በዒድ ቀን አንድ ጀምረቱል ኩብራ የምትባለዋ እሷን ጠጠር ወርውረናል። 7 ጠጠሮችም ማለት ነው። እሱም በጠዋት ክፍለ ጊዜ ነው። እስከ ማታ ድረስ ጊዜ ክፍት አለው። ጠዋት ላይ ያልፈጸመ ማለት ነው። አያም ተሽሪቅ ላይ ግን ባዕደ ዘዋል ነው። ከዙሁር ሰላት በኋላ ፀሐይ ወደ ምዕራብ አቅጣጫ ካዘነበለችበት ጊዜ ጀምሮ ነው የሚወረወረው። በጠዋት ክፍለ ጊዜ አይወረወርም ማለት ነው። በጠዋት ክፍለ ጊዜ ሄዶ የወረወረ ሰው ስህተት ነው። ምን ማድረግ አለበት? ተመልሶ ከዘዋል በኋላ መወርወር ይጠበቅበታል ማለት ነው። ስለዚህ እዚህ ላይ የሚወረወሩ 3 ቦታዎች ናቸው። የመጀመሪያው ጀምረቱል ኡላ፣ ሁለተኛው ጀምረቱል ውስጣ፣ ከዛ ቀጥሎ ጀምረቱል ኩብራ ወይም ጀምረቱል ዐቀባ የሚባሉ በየቦታው 7 ፍሬ 7 ጠጠሮችን መወርወር ይኖርበታል ማለት ነው። ጀምረቱል ኡላ ላይ 7፣ ጀምረቱል ውስጣ ላይ 7፣ እንደዚሁም ደግሞ ጀምረት አልዐቀባ ወይም አልኩብራ ላይ 7 ጠጠሮችን ይወረውራል። እንግዲህ አካሄዱ እንዴት ነው የሚሆነው? የመጀመሪያው ጀምረቱል ኡላ ነው። የመጀመሪያው ላይ ይመጣና 7 ጠጠሮች እያንዳንዷን ጠጠር ስንወረውር አላሁ አክበር አላሁ አክበር እያል መግባቱን እያረጋገጥን ማለት ነው። ዝም ብለን በግምት አይደለም የምንወረውረው፣ ወይም ደግሞ ትልቅ ድንጋይ አምጥተን አይደለም የምንወረውረው። ጫማም አይወረወርም፣ ሌላም ባዕድ ነገር ከዛ ውጭ ያለ ነገርም አይወረወርም። የሚወረወረው ቀደም ብለን እንደጠቀስነው ነቢዩ ሰለላሁ ዐለይሂ ወሰለም ቢሚስሊ ሃዛ ፈርሙ ብለዋል። በዚህ አይነት መልኩ በዚህ ጠጠር ወርውሩ ብለው አስቀምጠዋልና 7 ጠጠሮችን እየወረወርን እያንዳንዷን ስንወረውር ብስሚላህ አላሁ አክበር እያል እንወረውራለን ማለት ነው። የመጀመሪያው ልክ እንደ ወርውረን እንደጨረስን ወደ ጎን እንሆንና እጃችን ወደ ቂብላ ዘርግተን ረዘም ላለ ሰዓት ወይም ረዘም ላለ ደቂቃዎች ዱዓ ማድረግ፣ ይህ የነቢዩ ሰለላሁ ዐለይሂ ወሰለም ሱና ነው። ወደ ጎን ጠጋ ብለን ምንፈልገው የዱንያውም የአኺራውም ሓጃዎቻችን ጉዳዮቻችን ሁሉ አላህን ሱብሓነሁ ወተዓላ መማፀን። ለብዙ ደቂቃዎች ነው ነቢዩ ሰለላሁ ዐለይሂ ወሰለም የቆሙት ዱዓ እያደረጉ ማለት ነው። ያንን ከጨረሱ በኋላ ወደ ሁለተኛው ወደ መካከለኛው የሚባለው ጀምረቱል ውስጣ ይሄዳሉ። ልክ እንደ መጀመሪያው 7 ጠጠሮችን ከወረወሩ በኋላ አሁንም ወደ ጎን ይሆኑና ለዱንያቸውም አኺራቸውም ማንኛውም የሚያስፈልጋቸው ነገሮችን እጃቸው ዘርግተው አላህን ሱብሓነሁ ወተዓላ መለመንና መማፀን ነው። ቀጥሎ የሚመጣው ጀምረቱል ኩብራ ነው ወይም ጀምረቱል ዐቀባ የሚባለው ማለት ነው። እሱ ላይም 7 ጠጠሮችን እንወረውርና እዚህ ቦታ ላይ ግን አይቆምም። ልክ እንደ አንደኛውና እንደ ሁለተኛው ጠጋ ብለን ዱዓ የምናደርገው ነገር የለም። ከወረወርን በኋላ ወዲያው ወደ መቤታችን ወደ ማደሪያ ቦታችን ወደዛ እንመለሳለን። ዚክር እያደረግን አላህን እያስታወስን ተክቢራ እያደረገ
አላሁ አክበር እያለ ወይም ሌሎችም ዚክር፣ እስትግፋር፣ ተውባ የመሳሰሉ ነገሮችን እያደረገ ወደ ቦታው ይመለሳል ማለት ነው። እንግዲህ እነዚህ በዚህ አይነት መልኩ 2 ቀን የግድ ነው። 2 ቀን ወርውሮ አንድ ቶሎ ሄዳለሁ የሚል ሰው ካለ ፀሐይ ከመጥለቋ በፊት በሁለተኛው ቀን ፀሐይ ከመጥለቋ በፊት መውጣት አለበት ከሚና። አለበለዛ ሳይወጣ ፀሐይ ከጠለቀችበት ማደር የግድ ነው ማለት ነው። 3ኛው ቀን ማደር ግዴታ ይሆንበታል። 3ኛውን ቀን ከጨረሰ በኋላ አጠቃሎ ወደ መካ ይመለሳል ማለት ነው። እንግዲህ መካ ተመልሶ የሚቆይ ከሆነ የተለያዩ ነገሮች የራሱ ጉዳዮች እየፈጸመ ይቆይና መጨረሻ ላይ ከመካ ወጥቶ ወደ ሀገሩ መመለስ ሲፈልግ ጠዋፍ አልወዳዕ የስንብት ጠዋፍ የሚባል አለ። ያንን ጠዋፍ ማድረግ ግዴታ ነው። የተቀለለላቸው ሰዎች مثلا የወር አበባ ላይ ብትሆን አንዲት ሴት በዚህ ጊዜ ወሊድ ደም ላይ ብትሆን ለነሱ ግዴታ አይሆንባቸውም። አለበለዛ ከዛ ውጭ ያለ ሰው ግን የመሰናበቻ ጠዋፍ ማድረግ ግዴታ ነው። ይሄን ያላደረገ ከሆነ ሳያደርግ ከሄደ እርድ ማረድ ግዴታ ይሆንበታል፣ ማረድ ይኖርበታል ማለት ነው። እዛው መካ ታርዶ ለምስኪኖች የሚከፋፈል ነው ማለት ነው። እንግዲህ ይህ በአጠቃላይ የሐጅ ስነ ስርዓት በዚህ አይነት መልኩ ይከናወናል። አፈጻጸሙ ይህ ይመስላል ማለት ነው። ከየውም ተርዊያ ጀምሮ የውም ተርዊያ ማለት ዙልሂጃ 8ኛው ቀን ጀምሮ እስከ አያም ተሽሪቅ 2ኛው ዙልሂጃ 12 ወይም ደግሞ እቆያለሁ ካለ እስከ ዙልሂጃ 13 ድረስ ይቆያል ማለት ነው። እንግዲህ የሚከናወኑት በእነዚህ ቀናት ውስጥ ነው ማለት ነው። የውም ተርዊያ አለ፣ የውም ዓረፋ አለ፣ ከዛ የውም አልዒድ አለ። ቀጥሎ 2 ቀናት ከጨመረ 5 ቀን ይሆናል። 3 ቀን ካደረገው ደግሞ 6 ቀን ነው። ሐጅ ማለት በቃ ይሄ ነው። ሐጅ ማለት በእነዚህ ቀናት የሚከናወን ተግባር ነው። ስለዚህ የኛ ሐጃችን ትክክል እንዲሆን አላህ Subhanahu Wa Ta'ala ዘንድ ትልቅ ምንዳ እንድናገኝበትና ተቀባይነት እንዲኖረው ነብዩ ሰለላሁ ዐለይሂ ወሰለም ባከናወኑትና በፈጸሙት መሰረት ነው መፈጸም ያለብን። ለዚህ ነው በእያንዳንዱ ተግባር ላይ ሊተأخذوا عني مناسككم እያሉ የነበሩት ማለት ነው። ከኔ የሐጅ ስነ ስርዓታችሁን አፈጻጸማችሁን በኔ አደራረግ ወይም በኔ መልኩ እኔ ባደረኩት መሰረት እንድትፈጽሙ ነው እያሉ ያንዳንዷን እርምጃ በእርምጃ እያሳዩ ሰሃባዎቻቸውም እየተከታተሉ ለኛ አስተላልፈውልናል። ስለዚህ ያለምንም መዘናጋት ያለምንም ችላ ባይነት በጥንቃቄና በትክክል ሐጅ የምናደርግ ከሆነ ሁሉም ስርዓቶችን ጠብቀን ማከናወን ይኖርብናል። ዝም ብለን በዘፈቀደ ሄደን በቃ ሐጅ ምን እንደሆነ ማዕናው ሳይገባው ዝም ብሎ ብቻ ጎብኝቶ መምጣት ከሆነ ትርጉም የለውም ማለት ነው። ስለዚህ ገንዘባችን ካወጣን አይቀር ያ ሁሉ ጊዜያችን ፈጅተን ያ ሁሉ ጉልበታችን እዛ ላይ ጨርሰን ምንም ነገር ሳናገኝ ምን እንደሆነ ትርጉሙ ሳንረዳ ዝም ብለን ጎብኝተን መምጣት ከሆነ በጣም ስህተት ነው ማለት ነው። ስለዚህ አዩሃ አልሁጃጅ አላህ Subhanahu Wa Ta'ala ሐጃችሁን እንዲቀበላችሁ አላህን እንማጸነዋለን። ለነዚያ ሐጅ አላህ ላልወፈቃቸው ላልገጠማቸው ደግሞ አላህ Subhanahu Wa Ta'ala ሐጃቸውን ሐጅ እንዲወፍቃቸው እንዲገጥማቸው እንማጸነዋለን። እንግዲህ በአጠቃላይ ይህ ይመስላል። فإن أصبت فمن الله እውነቱን ትክክለኛውን ካደረኩኝ ከአላህ ነው፣ ስህተት ከሆነ ከራሴ ከሸይጣን ነው። አላህና መልእክተኛው ከዚህ ስህተት የጠሩ ናቸው። ስለዚህ አዩሃ አልሁጃጅ ሐጃችሁን አላህ ተቀበሏችሁ በሰላም ወደ ሀገራችሁ የምትመለሱበትን አላህ ያመቻችላችሁ እያልኩኝ جعلني الله وإياكم من الذين يستمعون القول فيتبعون أحسنه وصلى الله على محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته.